በየአመቱ እንደዚህ የደካከሙ ቤቶች የእናቶችን ቤቶች የማደስ የመጠገን የመቀየር ሀሳብ ከጀመርን ዋላ ደርበናል። እንግዲህ አሁን ክረምቱ እየጀመረ ነው። እንደምታየው እናቶች እዚህ ውስጥ የሚተኙት ውሃ ዳር ነው ያሉት። ዝናብ በሚሆንበት ወቅት የሚመጣባቸው ነገር አይታወቅም። ከዚያም በላይ ብዙ ሰዎች ዝናብ ሲመጣ ይሳቀቃሉ፣ ይጨነቃሉ፣ ይንጋ በብዙ ያስባሉ። እኛ ተረጋግተን እንደምንተኛው አይደለም። ህዝባችን በተለይ እናቶች፣ አሮጊቶች፣ አንዳንዶች ልጅ የሌላቸው፣ አንዳንዶች ወልደው መሃን የሆኑ በዚህ አይነት ሁኔታ የሚኖሩ ስላሉ የአካባቢው ማህበረሰብ እየተጋገዘ 5ም 10ም 15ም ቤት ቢሰራ የብዙ ሰው ህይወት እፎይታ እንዲያገኝ እናደርጋለን። ሁሉም አካባቢ ያሉ ዜጎች በትብብር በጣም በጉልበትም አናሳ ጉልበት ያላቸው ገንዘብ የሌላቸው እድሜያቸውም ትንሽ ከፍ ያሉ እናቶችን እየለዩ ቤታቸው የሚሰሩላቸው በብዙ መንገድ ኢትዮጵያ ትጠቀማለች። አንደኛ እነዚህ እናቶች አመትም 2 አመትም እፎይ ብለው አድረው ተኝተው ያሰባችሁት ይሳካ፣ ኢትዮጵያ ትለምልም ትበልጽግ ብለው ቢመርቁን ለሁላችንም ጠቃሚ ነው። በሌላ መንገድ ደግሞ የምናውቀው ስለሌለን ብቻ ሳይሆን ስለማንተባበር ነው እና በየአካባቢያችን ተባብረን ወጣቱ በጉልበቱ ገንዘብ ያለው በገንዘቡ የከተማ አስተዳደር ሚኒስቴር መስሪያ ቤቶች ተቋማት እንዲህ ተባብረን ብንሰራ በዚህ ክረምት 100 200 300 ቤት እንሰራለን። ይሄ ቀላል ነገር አይደለም። በየአመቱ ከቀጠለና ልምዳችን ከሆነ የብዙ ደሃ ህይወት ስለሚቀየር መተባበር ያስፈልጋል። ጊዜ የለንም። ክረምቱ መጥቷል። መላው የአዲስ አበባ ህዝብ በየአካባቢው ያሉ ዜጎቻችን ችግኝ መትከል በጣም መልካም ነገር ነው። መሬት ጦም እንዳያድር ማረስ በጣም ኢምፖርታንት ነገር ነው። ነገር ግን ደግሞ በእንደዚህ አይነት ሁኔታ ክረምት መጣ አልመጣ ዘነበ ብለው የሚሰቃዩ እናቶችንም ህይወታቸውን ማሻሻል መቀየር ግዴታ ስለሆነ በትብብር መንፈስ ከዛሬ ጀምሮ እንድንሰራና ክረምቱ ሳይቀድመን እንድንቀድመው አደራ ማለት ፈልጋለሁ።